ባንክ ከወለድ ነፃ ብድር ውሰድ ብለውኝ ነበር። እኔም መውሰድ ፈልጌ ነበር፣ ግን መጀመሪያ ላጣራ ብዬ ነው። ነገሩ እንዴት ነው? በብሩ ራሳቸው ዕቃ ገዝተው ነው የሚሰጡኝ፣ በፐርሰንት ግን የሚወስዱት ብር አለ። ይሄ ነገር ወለድ ይሆንብኝ ይሆን ወይ ብታብራሩልኝ ይላል። ጥያቄ አለኝ ይላል። ምንድነው? ብዙ ሰዎች ስለ ሺዓ ብዙ ሱሐቦችንና እናታችን አይሻን ሳይቀር ይራገማሉ። ከዚያም በላይ ሶላታቸውና ቁርአናቸው ይለያያል ይላሉ። ስለዚህ ሺዓዎች ካፊር ናቸው ይላሉ። በዚህ ጉዳይ ላይ ዶክተር የተለያዩ ሀገሮችን እንደማየቱና እዛ አንዳንድ ቦታዎች አንዳንድ ሀገሮች ላይ እንደመቆየቱ ይሄ ነገር እውነታውን ቢያብራሩልኝ። እንደውም እኔ በአንድ ቪዲዮ እንዲያየሁት ከሆነ አንድ ትልቅ የሚባል የሺዓ መሪ በቅንፍ ውስጥ ሐሰን ነስረላህ ብሎታል። የኢራንን መሪዎች አቋም ሲገልጽ ሱሐቦችንና እናታችን አይሻን እንወዳቸዋለን ረዲየላሁ ዐንሁም ብሎ ተናገረ። ስለዚህ እነሱን አላህ ይማራቸው ማለት ይቻላል ነው? እንዴት ነው? እስኪ በዚህ ጉዳይ ላይ ማብራሪያ ቢሰጡኝ ይላል። የሆነ ሰው ስልክ እያወራ ሰላምታ ሲመልስ አልሐምዱሊላህ የሚለውን በቀልድ መልኩ አልሐምዱሊላህ ሲል ሰማሁት። ይሄ ነገር ከማንቋሸሽ ይቆጠርበት ይሆን ወይ? መርሐባ። በ0703 መጨረሻው 32 የመጣልን ጥያቄ ምንድነው የሚለው? ቁርአንን በቃሉ ሐፍዞ የጠፋበት ሰው ቅጣት አለበት ወይ? ካለበት ከምንድነው ማስረጃችን ይላል። የሞባይል አዛን ወይም ሞባይላችን ወቅት ሲደርስ አዛን ያሰማል እና ያንን አዛን መጀወብ ተከትሎ ማለት አጅሩን ያስገኛል ወይ ይላል። ብስሚላሂር ረህማኒር ረሂም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። ውዴት ክብራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ለእናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁልን? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬም ኢንሻአላህ የተለያዩ ጥያቄዎች አሉ። ወደ መጀመሪያው ጥያቄ ስናልፍ በ0935 20 መጨረሻው 33 የተላከልን እናገኛለን። ወደ ሚለው ሰላም አለይኩም ወራህመቱላህ። ጥያቄ ነበረኝ። ጥያቄው ምንድነው? ባንክ ከወለድ ነፃ ብድር ውሰድ ብለውኝ ነበር። እኔም መውሰድ ፈልጌ ነበር፣ ግን መጀመሪያ ላጣራ ብዬ ነው። ነገሩ እንዴት ነው? በብሩ ራሳቸው ዕቃ ገዝተው ነው የሚሰጡኝ፣ በፐርሰንት ግን የሚወስዱት ብር አለ። ይሄ ነገር ወለድ ይሆንብኝ ይሆን ወይ ብታብራሩልኝ ይላል። ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ አማ በዕዱ ፈአስአሉላህ ተዓላ አን የጀዐለ ኒያቲና ኻሊሰተን ሊወጅሂሂል ከሪም ወአን ይወፊቀና ሊማ ዩሒቡሁ ወየርዳህ ኢነሁ ዐላ ኩሊ ሸይኢን ቀዲር። ከባንክ አሰራር ጋር ምናልባት ሁለት አይነት ነገሮች አንዱ ሌላኛው ውስጥ እንዳይገባ ብድር ነው ወይስ ከብድር ሌላ ያለ ሙዓመላ ነው የሚለው መለየት አለበት። ብድር ከሆነ ኩሉ ቀርድን ጀረ መንፈዐተን ፈሁወ ሪባ፣ ማንኛውም ብድር ጥቅምን የሚስብ ከሆነ የሚጎትት ከሆነ ላበዳሪው ይሁን ለተበዳሪው ብቻ ይህን አበድሬ እንዴት አደርግልኛለህ ወይም ጨምረህ ትሰጠኛለህ ወይም በነፃ እኔ ጋር ታገለግላለህ ወይም ደግሞ በርካሽ ጉልበትን በርካሽ እኔ ጋር ተቀጥረህ ትሰራለህ ሌላ ቦታ ከምትቀጠርበት፣ ወይ ቤትህን በቅናሽ ታከራየኛለህ የመሳሰሉት ጥቅም የሚፈለጉበት ከሆነ ይሄ ቀርድ ሪባ ይሆናል፣ ሐራም ነው። አራጣ ምንለው ማለት ነው፣ ወለድ ይሆናል።
ወለድ አይነተ ብዙ የግድ የገንዘብ ጭማሪ ብቻ ላይሆን ይችላል። ነገር ግን ይሄ ባንኩ ብድር ሳይሆን የሚሰጠው የሆነ ነገር በዱቤ የሚሸጥለት ከሆነ ሰውየውን ፍላጎት አይቶ ሰውየው መኪና ይፈልጋል። ባንኩ መኪናውን ይገዛውና እንዲህ አይነት መኪና ነው የምፈልገው ካለው ገዝቶ አምጥቶ ይሄንን መኪና ለምሳሌ ባንኩ በ1 ሚሊዮን ብር የገዛው መኪና በ1 ሚሊዮን 300 ሺህ ብር ሽጬልሃለሁ ሊለው ይችላል። አሁን ካሽ የሚከፈል ስላልሆነ አንተ ቀስ እያረክ በየወሩ እየቆጠብክ ልትከፍለኝ ትችላለህ። በየተወሰነ ጊዜ ፈትራ ዘመን ይደረግለትና በ2 ዓመት ውስጥ በ3 ዓመት ውስጥ እየቆጠብክ ትከፍላለህ ተብሎ ውል ከተደረገ ባንኩ ይህንን መኪና ወይም ይህንን ቤት ወይም ይህንን ማሽን የተለያዩ ማሽነሪዎች አሁን ይመጣሉ ይሸጣሉ። ባንኮች እንደዛ የሚያቀርቡ አሉ። ባንክ ብድር አመቻቸ ሳይሆን የሚባለው እንደ ሸሪዓዊ አገላለጽ ከወሰድነው ባንኩ በብድር በዱቤ ሸጠለት ነው የሚባለው። የዱቤ ሽያጭ ነው የሚባለው። ስለዚህ ከወለድ ነፃ እንዲሆን ወደ ግብይት ነው የሚገባው። የብድር ስርዓት ሳይሆን የዱቤ ሽያጭ ሽያጭና ግዥ ነው። ስለዚህ ግብይት ነው። ንብረትን ነው እየሸጠ ያለው ወይም ደግሞ የሆነ ዕቃን ነው እየሸጠ ያለው። ቤትን፣ መሬትን መሬት ቤት ላይ አርፎበት ነው የሚሸጠው፣ እኛ ጋር የታወቀ ነው። ወይ ደግሞ መኪናን የመሳሰሉትን። ስለዚህ የዱቤ ሽያጭ ብለን እንውሰደውና ከባንኩ ጋር ተስማምተው በዚህን ያክል ጊዜ ይሄን ያክል ትከፍለኛለህ ተባብለው ተስማምቶ ከገባበት የዱቤ ሽያጭ ነው፣ ሐላል ነው፣ ምንም ችግር የለውም። ስለዚህ ሲጋዋን ማስተካከል መቻል አለባቸው። ያው አንዳንድ ጊዜ የሆኑ ነገሮች የቃል ልውውጡ ወደ ሐራም ሊወስደው ይችላል፣ ሐላል ሊያደርገው ይችላል። ባንኩን እኔ ማሽን መግዛት ፈልግ ነበር፣ እንዲህ አይነት ነገር ማምረቻ ማሽን፣ ነገር ግን ገንዘብ የለኝም ሲለው ግድ የለም እኔ ፈንድ አርጋለሁ፣ ባንኩ እኔ ብድር ሰጣለሁ፣ ግን ጨምረህ ትከፍለኛለህ ካለው ቀርድ ጀረ መንፈዓ ይሆናል። መጀመሪያ የጠቀስ ነው ማለት ነው። አይ ማሽኑን እኔ እሸጥልሃለሁ፣ ምን አይነት ማሽን ነው የምትፈልገው? እንዲህ አይነት ማሽን፣ እንግዲያውስ እኛ እናስመጣዋለን ወይ ደግሞ ከፋብሪካው ጋር እንነጋገርና ያንን ማሽን ከገዛ ነው በኋላ ለአንተ እናስረክብሃለን። ልክ እኛ እንደምንሸጥ ለአንተ እንደምንሸጥ ሆነን እንሸጥልሃለን። ያው ባንኩ ከገዛው ከፋብሪካው ጋር ተነጋግሮ ከገዛው ያ ማሽን የባንኩ ሆኗል። ባንኩ ሊሸጥ ይችላል። ባንክ ብቻ አይደለም፣ ማንኛውም አሁን የብድር ተቋማትን የሚባሉትም ሸክላቸውን ቀይረው ከሪባው ከወለዱ ዞር ብለው ትክክለኛው በሆነው የግብይት ስርዓት ውስጥ ገብተው ሸሪዓው የሚፈቅደው መልኩ ሰውየው ብር ቢኖረው ኖሮ አሁን በ1 ሚሊዮን ብር የሚገዛውን መኪና ብር ስለሌለው በ1 ሚሊዮን 300 ሺህ ብር ገዛው፣ በዱቤ ስለሚገዛው ማለት ነው። የዱቤ ሽያጭ ገንዘብ ስለሚያዝበት ሰውየው ወዲያውኑ ስለማይከፍል፣ ስለዚህ የካሽ እጥረት ወይም የገንዘብ እጥረት ስለሚያጋጥም ሰው ያን አስበው እኔ እጄ ላይ ብሩ ቢኖር ኖሮ በ2 ዓመት ውስጥ ይሄን ያክል አተርፍበት ነበር፣ እንግዲያው አሁን በዱቤ ልሸጥለትና ቀስ እያለ ይክፈለኝ፣ ግን ያንን ማገኘው የነበረውን ጨምሬ ልሸጥለት ብሎ ሊስማማ ይችላል። ይሄ አይነት ግብይት ከሆነ ይቻላል። እና ብዙ ወንድሞች በግልም ብዙ ሰዎች በግልም የሚጠይቁ ሰዎች አሉ። እንዴት እናድርግ? አሁን ዘመኑ ተቀያይሯል። ከባንክ ጋር የሚደረጉ ሙዓመላዎች በዝተዋል። ወደ ሐራሙ እንዳይሄዱ እንዲህ አይነቱን ሐላል አቅጣጫዎችን መከተል ይችላሉ። ይህን መከተል የሚችሉት በትክክል ጠይቀው ነው፣ የሚገቡበትን ነገር አረጋግጠው። አንዳንድ ጊዜ ስለ ሸሪዓ ምንም የማያውቁ ሰዎችም የባንክ አማካሪ የተደረገው ስለሚቀጠሩና ዛሬ ስለሚገቡ ሐራሙንም ሐላል አስመስለው ቀባብተው ሊያቀርቡ ይችላሉ። ስለዚህ ታማኝ የሆኑ የዒልም ምንጮችን ከነሱ መረጃ ወስደን እያንዳንዷን ለምን አንዲት ነገር ገብታ ልታበላሸው ስለምትችል እንደ ሸርጥ የሚያስቀምጧቸው ነገሮች ይሄንን ሸርጥ አድርገውብኛል፣ ይሄንን መስፈርት አድርገዋል፣ ይሄን እንደ ቅድመ ሁኔታ አስቀምጠውብኛል የሚለውንም በስርዓት ተጠይቆ አይ ይሄ ከሆነማ ያበላሸዋል፣ ይሄን ቅድመ ሁኔታ አውጡ በላቸው ወይም አይጠቀስ በላቸው። የቃሉ ውጡ ላይ ቢያንስ ይሄንን በዚህ መልኩ ሸጥኩልህ ገዛሁ የሚባለውን ነገር ከጨረሱ ግብይቱ ይከናወናል፣ ሐላል ይሆናል። ምናልባት ይሄ ባንክ ቤቱ መቼም ዝም ብሎ አያበድርምና ያው ማስያዣ የሚባል ነገር አለ። ይሄ ማስያዣ ቤትም ሊሆን ይችላል። ይሄ ምንም ችግር የለውም ነው በሸሪዓው?
በዱቤ ሽያጭ ዕዳ ያለበት ሰው አንድ ሰው ዕዳ ካለበት ለዳይን ቀርድ ማስያዝ ያለ ነው በሸሪዓው ረህን ይባላል። ለዳይን ማስያዝ ማለት ነው ወይም ረህን ማስያዝ ያለ ነው። ይሄ ራሱን የቻለ ዓቅድ ነው። በነገራችን ላይ ዓቅዱ ረህን ይባላል። ምንድነው ሸርጡ? ሰውየው መክፈል ያለበት ገንዘብ አለ። ነገር ግን ይህ ሰውዬ ላይከፍል ይችላል ቢከዳኝስ? ለዚያ ነው ሸሪዓ ላይ መጻፉ ተፈላጊ የሆነው። ከመጻፉ ባሻገር እኔ ምን እጂ ነው ይሄንን ሰውዬ ማበድረው? ምን ማስተማመኛ አለኝ? መጨረሻ ላይ በቃ እኔ ቢሳነፍና ቢዘናጋ የሆነ ነገር መያዝ አለብኝ ተብሎ ለብቻ ውል ይደረጋል። የማስያዣ ውል ይባላል። ዓቅዱ ረህን ይባላል። ቤቴን ማስያዣ አድርጌያለሁ ይችላል። መኪናዬን ማስያዣ አድርጌያለሁ ይችላል። እንደዚህ ዋጋ ያለው ነገር ምንድነው የሚደረገው? ሰውየው መክፈል ያቃተው ጊዜ ሊከፍል ያልቻለ ጊዜ ያቺ ያስያዛት ነገር ወይም ያስያዘው ማስያዣ ይሸጥና ዕዳው ይከፈልበታል። ከዕዳው የሚተርፍ ከሆነ ለምሳሌ እንበልና 1 ሚሊዮን ብር ዕዳ ኖሮበት ወይም በዱቤ የገዛው ዕቃ ኖሮት ያስያዘው ማስያዣ እሱ ሊሸጠው አይፈልግም። አኪድ ለምሳሌ መሬት ይኖረዋል። እሱ የ10 ሚሊዮን ብር መሬት ሊኖረው ይችላል ወይም ቤት። ያንን መሬት አስያዘ። መሬቱ የሚያወጣው 10 ሚሊዮን ነው ወይም ቤቱ የሚያወጣው 10 ሚሊዮን ብር ነው። ይህንን በማስያዣነት ያስያዘውን ነገር ዕዳ መክፈል አቅቶት ስንሸጠው ሲሸጥ 10 ሚሊዮን ብር ይሸጥ 1 ሚሊዮን ብር ዕዳ ተከፍሎ 9 ሚሊዮን ብር ይመለስለታል። ሸሪዓው እንደዛ ነው የሚያዘው እንጂ አሁን በቃ ማስያዣ ተብሎ የገባው ነገር የተመዘገበው ነገር ቤት ነው። ስለዚህ ቤቱን መንግስት ሽጦ ወይም ባንኩ ሽጦ ለራሱ ያደርገዋል አይባልም። የሚያወጣው ምን ያህል ነው? ያለበት ዕዳ ምን ያህል ነው? ያለበት ዕዳ ይሄን ያክል ከሆነ ያቺን ያክል ትከፈላለች። የተረፈችው ወደ ባለቤቱ ይመለሳል። ይሄ عند تعذر الوفاء ነው። አልከፍልም ያለ ጊዜ ወይም ደግሞ በቃ አቅቶኛል ያለ ጊዜ ሰውየው ገንዘቡን ይፈልጋል፣ ይሸጥና ይከፈላል። ይሄ ምን ችግር የለውም። ያው ምናልባት አንዳንድ ጊዜ ሌሎች ሸርጦች የሚጨምሩ ሸርጦች አሉ። እነዚህን ከሸርጥነት ማስወጣት ያስፈልጋል። የሆነ ቦታ ሲኬድ እንዲህ ማድረግ አለብህ። ለምሳሌ 1 ሚሊዮን 300 ሺህ ብር ነው የሸጥንልህ መኪናውን ተብሏል። የሚከፈለው በ3 ዓመት ውስጥ ነው ተብሏል። ከ3 ዓመት ከዘገየ 10% ይጨምራል ለምሳሌ ወይም 5% ይጨምራል፣ 7% ይጨምራል የሚባለው ነገር ይሄም ወደ ሌላ የሚያስገባ ነው። ሙዓመላው አይፈቀድም። ስለዚህ እንዲህ ያለው ነገር አይጠቀስም ዓቅዱ ላይ። ሐላል ሆኖ እንዲገዛ ከፈለገ ይሄንን መኪና በ1 ሚሊዮን 300 ሺህ ብር ገዝቻቸዋለሁ የምከፍለው በ3 ዓመት ነው። በቃ ይሄ ጊዜ መገደብ አለበት። የዱቤ ሽያጭ ሲኖር ጊዜ መገደብ ስላለበት 3 ዓመት ነው፣ 5 ዓመት ነው፣ 10 ዓመት ነው እንደ ስምምነታቸው ይቀመጣል። ከዛስ ቢባል አይ ወል እዚህ ድረስ መሆን ያለበት በሸሪዓው የሚፈቀደው እዚህ ድረስ ሲሆን ነው። ካልከፈለ ምን ይደረጋል? እሱ ራህን አሲዝ ብለው ሊያስገድዱት ይችላሉ። ያለ ራህን በዱቤ አንሸጥልህ ሊሉት ይችላሉ። ውሉን ሊሰርዙ ይችላሉ። ራህን ከሌለ ራህንም ማስያዣ አድርገን ሸርጥ አድርገን ነው የምንሸጥልህ ሊሉት ይችላሉ። ወይም ማስያዣን ሸርጥ አድርገን ያንን ካላሟላ ይተውታል ከፈለጉ እንጂ ሌላ አስገዳጅ ሸሪዓው ማይፈቅደውን ውል መጨመር አይችልም። እሺ ተቋማት ህጎቻቸው ላይ የብድር ወይም የዱቤ ሽያጭ ተከናወኑ እንደዚህ አድርጉ ብለው ወረቀት ላይ ይኖራል፣ ፎርም ላይ የተሞሉ ነገሮች ይኖራሉ። አንድ ሙስሊም ከነሱ ጋር ሲገበያይ ከፎርሙ ጋር የተያያዙ ነገሮችን የተዋቸውና የቃል ውልን ይፈጽማል ከሰዎቹ ጋር። በቃ እኔ በዚህን ያክል ልክ ነው ሸሪዓው የሚያዘኝ፣ በየተነጋገርነውን ያክል ልክ የመክፈል ግዴታ አለብኝ። ያንን ጠብቆ የመክፈል ግዴታ የሱ ነው። ምናልባት ሳይሳካለት ቀረና ያን ዕዳ መክፈል አልቻለም ወይ አትርፋለሁ ብሎ የሚያመርተው ነገር ፈረሰ፣ ተበላሸበት፣ ከሰረ፣ መክፈል አልቻለም። ያኔ 3 ዓመት ይሞላና አንጣ ብሩን ይሉታል። ካልከፈልክ ይጨመርብህ ይሉታል። አሁን ውሉ መጀመሪያ የጸና ውል ነውና በሱ በኩል
ለምን እንዲህ አይነት ውል ውስጥ ገባህ አያስብለውም። ለምን መጀመሪያ ውሉ ንጹህ ውል ነው ያደረገውና እነሱ ግን ተጭነውት ይሄንንም ጭነንብሃል ይሄንንም መቀጫጨለንብሃል እየጨመረ ሄዶ 1,700,000 ብር ደርሷል ቢሉት ካልከፈልክ እናሳስራለን እንዴት ትደረጋለህ ትቀጣለህ በህግ ፊት ምናምን ቢሉት እሱ መዝሉም ነው። ያን ነገር ከነሱ ዙልም ለመዳን ሲል ያን ገንዘብ ከከፈላቸው አቅድ ላይ ውል ላይ ተስማምቶ ገብቶበት ሳይሆን እነሱ ባስገዳጅ የጫኑበት ነገር ይሆናል። እሱ ሐራም ላይ አይወድቅም ማለት ነው። ስለዚህ የቃል ልውውጥ ወይም ውልን በሚያደርግበት ሰዓት ጥንቃቄ ያድርግ ምንለው ይሄኛው ላይ ነው። ያው ዝሮ ውሉን እነሱ የሚያስሩት በዚህኛው በጽሁፍ በተዋዋሉት በጽሁፉ ስለሆነ መጨረሻ ላይ ከነሱ ጋር የሚያደርገው ራሱን ለመጠበቅ ነው። ካላስፈላጊ ነገሮች ሐራም ነገሮች ላይ እንዳይወድቅ ይሄንን በሚጻጻፉት ጽሁፍ ላይ ፊርማውን ቢያሳርፍ መጀመሪያ የቃል ውል ፈጽሞ ነገር ግን ያው ሂደት ስለሆነ ግዴታ ስለሆነ በሚል የዛን የባንክ ቤቱን ውል የጽሁፍ ውል ቢፈጽም መፈጸሙ ብቻ ይሄ መጻጻፉ ብቻ ችግር አያመጣበትም ማለት ነው። እንደ ሸሪዓ እሱ ይሄንን በውልነት አስቦት ሳይሆን ዑለማዎች እነዚህ ፊርማውን ለመጀረብ ያክል አድርገው እዛ ላይ ያሳረፈበት ይላሉ። አሁን ይሄኛው አቅድ ነው ብሎ ሳይሆን አቅዱ ኦሬዲ ስለተጠናቀቀ መጀመሪያ በቃል በተደረገው ልውውጥ ውሉ ተፈጽሟል። ምስክር ሊያደርጉ ይችላሉ። ውሉ ይጸናል። ያ ውል ከጸና በኋላ የሆነ ወረቀት አምጥተው ማስፈረማቸው የመጀመሪያውን ውል አያፈርሰውም። እሱም እንደ ውል አድርጎ አስቦት አይፈርምም። ነገርም ፕሮሲጀሮችን ለማሟላት ሲባል እዚህ ጋር መፈረም አለብህ ይሉታል። እዛ ጋር ፊርማውን ያሳርፍላቸዋል። የንግግር ውሏ ላይ ጥንቃቄ ያደርግ በዋናነት። ምናልባት ይሄ ከዚህ ጋር ተያይዞ ዶክተር በጣም በርካታ ሰዎች ከንግድ ውጭ አሁን ያው እንደምታውቁት ምናልባት ከ20-30 ዓመታት በፊት ሊሆን ይችላል ሰው በራሱ ነው የሚንቀሳቀሰው። የባንክ ጋር የሚያገናኘው ነገር የለም ማለት ይችላል። ምናልባት ትልልቅ ከተሞች እንደ አዲስ አበባ ካልሆኑ በስተቀር እና በዛን ሰዓት የነበረው የንግድ እንቅስቃሴ ሁሉም የራሱን ወይ ተበድሮ ወይ ምን አድርገው ነበር የሚሰራው። አሁን በቀጥታ ሁሉ ነገር እንዳላችሁት ከባንክ ጋር ተያይዟል እና በብዛት የሚሰማው በተለይ ሙስሊሙ ማህበረሰብ ራሱን ከሪባ እንዲጠብቅ ነው። በተደጋጋሚ እንደዚህ አይነት መውጫ መንገዶች ያሉ መሆኑን ብዙ ጊዜ አሁን በቅርብ ካልሆነ በስተቀር ማለት ይሄ ከዑለማ መራቅ ሊሆን ይችላል አላውቅም፣ ግን እንደዚህ አይነት ነገሮችን በጣም በርካታ ሙስሊም ማህበረሰብ አያውቅም። ይሄ ምናልባት እንደ ተጨማሪ እንዲሆን ምንድነው ይሄ ያደረገው ምክንያት? ያው እንደ የዘመናችን ሁኔታዎች መቀየር፣ የሙዓመላዎች የግብይት አኳኋኖች መቀየር፣ የባንክ ስርዓቱ ሁሉንም ማዳረስ ተቅሪበን አሁን ገጠር ከተማም አልተረፈም። አሁን ካሽ የሚባል ነገር ወደ እየቀረሁላ መጥቷል። አሁን እጅ ላይ የሚገባ ወረቀቱ ላይ ያነሰ መጥቷል። ወደ ዲጂታል እየተቀየረ መጥቷል። ዛሬ ገጠር ውስጥ ያለው ሞባይል ባንኪንግ እየተጠቀመ ነው ያለው እና እንዲህ አይነት ነገሮች የባንክ ግንኙነቶችን የበለጠ እያጠነከረ ባንኩ ገንዘቦች ላይ ያለውን ሰይጠራ ወይም ቁጥጥር እየጨመረና እያሰፋ በሄደ ቁጥር ሰዎች ይህንን ወረቀት በዚህ ወረቀት ተባብለው የሚሻሻጡበት ሁኔታ እየራቀ ይመጣል። ለመበደር ራሱ እንዲህ አይነት ሙዓመላ ለማድረግ ራሱ ይሄን በዚህ ያበድር ያለው ይሄን ያክል ትመልሳለህ ለመባባል ራሱ ከዚያ ርቆ አሁን ሁሉም ዲጂት እየሆነ ነው። እንዲህ አይነት ዘመን ላይ አህሉል ዒልም ትንሽ ከነገሩ ጋር ከጊዜው ጋር እየሄዱ ያሉና ያለው ሂደት እያስተዋሉ ያሉ ዑለማዎች ነገር ግን ጊዜው ያልቀየራቸው በቃ ዘመኑ ተቀይሯልና እንግዲህ እንቶ ሸሪዓውን አይባልም አይቻልም። ሸሪዓው ኢላ የውሚል ቂያማ የሚሰራበት ሸሪዓ ነው። አላህ ዘመናት እንደሚቀያየሩ ቴክኖሎጂ እንደሚቀየር ሁሉ ነገር አላህ ያውቀዋል። ኢላ የውሚል ቂያማ የሚመጣው አንዳንድ ሐዲሶች ላይ ብረት የሚናገርበት ዘመን ይመጣል የሚል ነገር አለ። ያኔ ከዚያ ሪከርድ የተደረጉ ነገሮች ወይም ደግሞ እዛ ላይ የተጫኑ ነገሮች የሚያወጡበት ወይም አሁን የምናየው ኤአይ ላይ የምንመለከተው ነገር ከዚያ ላይ አንዳንድ ነገሮችን ሪከርድ እያደረገ ወይም በተሰጠው
የመውሰድ ሪከርድ የማድረግ ወይም ደግሞ የምስሎችንም ሆነ ድምጾችን ወስዶ ያንን የማስተጋባት ወይም ለዚያ የሚሆን መልሶችን የመስጠት አይነት ነገሮች ወደፊት እንደሚፈጠሩ ምልከታዎች ሐዲሶች ላይም አለ። ምን ማለት ፈልጌ ነው? አላህ ሁሉን ያውቃል፣ ፈጣሪ ነውና አሁን ያለውን የሚፈጥረው እሱ ነውና ማለት ነው። ስለዚህ የዘመኑን ሁኔታ አይተው ሸሪዓው ኢላ የውሚል ቂያማ ነው የሚሰራው። ስለዚህ ምንም ነገር ቢቀያየር ሸርዑ እንዳለ ነው የሚቀጥለው ብለው ሁለቱን እያናበቡ የሚሄዱ ይሄን ተጠንቀቁ እያሉ ይሄዳሉ። ሁሉም አዳዲስ አሰራሮች ሸሪዓ ጋር የገጠሙ አይደሉም። ሸሪዓ ጋር የገጠሙትን እየተውን አዳዲስ የሚሰሩ ነገሮችን ደግሞ እስከጠቀሙ ድረስ ደግሞ እየወሰድናቸው በዚህ በኩል ቢኬድ ያስኬዳል እየተባለ ይህንን መልስ መስጠት የሚችሉ ዑለማዎች አሉ። አልሐምዱሊላህ ትልቅ መሻይኾች ለነዚህ ነገሮች አይተው መልስ ያስቀምጡ ዑለማዎች አሉ። ከነዚህ ጋር መቅረብና ዒልሙን መውሰድ ነው የሚበጀው። ከዚያ የራቁ ወይ ደግሞ በአብዛኛው ስለ እንትኑ ማያውቁ አንዳንድ ሰዎች ስለ ወረቀት ብር እንኳን ብዙም ባሕስ ስላላደረጉ የወረቀት ብርን አንዳንድ ብሮቻችን ላይ የኢትዮጵያ ብሮች ላይ አይተን ከሆነ የሆነ ወርቃማ ነገር አለች የምታብረቀርቅ አንጸባራቂ ነገር ወይም ብርማ ነገር ያንን ወርቅና ብሩ ላይ ሆነው እየገመቱት ወርቁ በወረቀት ተደርጎ ጫፍና ጫፉ ላይ ወረቀት ተደርጎበት መሃል ላይ ብሩ እንዳለ አርገውላ የሚያስቡ ሰዎች ነበሩ። ያኒ ሚን አህል ዒልም ሆነው ማለት ነውና እነዚህ ከዘመናዊ ሁኔታ ትንሽ ራቅ ያሉትን ያለውን ሁኔታ በአግባቡ ያስረዳ፣ እነሱ ደግሞ ዒልሙን እየነገሩ ያሁኑን የመጣውን አሰራር ሸርዕን በማይጥስ መልኩ እንዴት እንከተላለን የሚለውን ነገር መሃል ላይ ሆኖ የሚያስሩ ሰዎች ያስፈልጋሉ። እነዚህ ሰዎች ከሌሉና ካነሱ ይራራቃል ነገሩ። ሰውም እናንተ ኋላ ቀር ናችሁ ብሎ ዑለማዎቹን እንትን ሊል ይችላል። ከዘመኑ ጋር አይላችሁልንም ብሎ ሊል ይችላል። ወይ ደግሞ የድሮን ይዛለውና ይሄኛው መያዝ አልችልም ብሎ ሙሉ ለሙሉ ያሁን አሰራር ሙሉ ለሙሉ እንደ ግድፈት ቆጥሮ ደግሞ ሊሸሽ ይችላል። ስለዚህ ወሰጥ መሆን ያስፈልጋል፣ መሃል መሆን። ይህን ነገር ማጣታችን ነው ብዙ ሰዎች ወይ እልም ብለው ሐራም ውስጥና ሪባ ውስጥ እንዲገቡ አሊያም ደግሞ አንገባበትም ብለው እንዲቸገሩ። አሁን ወደ መቸገር እንመጣለን እያየነው ስለሆነ ማለት ነው። ካሽ ከዚህን ያክል ብር በላይ ማውጣት አትችልም ተብሎ አስለን ያ የወረቀት ብሩ ራሱ ብር የሆነው በእዕቲባር ነው። ያኒ ገንዘብ የሆነው በእዕቲባር ነው። ኢዕቲባር ማለት በቃ ይሄንን ገንዘብ አድርጋችሁ ቁጠሩት የሚል እሳቤ እንጂ ከወረቀትነት ያለፈ አይደለም። ይትለፍ አይደለ? ካረጀና መንግስት ብር መቀየር ሲፈልግ እኮ ሄዶ ማሽን ላይ እኮ የሚያቃጥለውና ዳሜጅ የሚያደርገው ነገር ነው። አዲስ ደግሞ እንደገና ደግሞ ያመርታል። በእኛ ህይወት እንኳን ሁለት ጊዜ ብር ሲቀየር አይተናልና እንደዚህ የሚቀየር ከዛ በኋላ ደግሞ የሚጣል ነገር ሲሆን ወርቅና ፊዳ ግን አረጀ ተብሎ የሚጣል ነገር አይደለም። እና ኢዕቲባሪ የሆነ ምናባዊ እንደምንለው ማለት ነው ታሳቢነት ልክ ቦኖ እንደምትለው በፊት አስታውሳለሁ። ልጅ ሆነን ሻይ ቤት ምናምን ቁርስ የሚበሉ ሰዎች ወይም ምሳም እንደዛው ምግብ ቤቶች ውስጥ ሄዶ ካሼሩ ጋር ይከፍላል። አንድ ብስኩትና አንድ ወተት መሰለን ይላል። ከዛ በኋላ ካሼሩ ቦኖ ይሰጠዋል። ድሮ የፕላስቲክ ቦኖዎች ነበሩ። የሻይ ሲሆን ቡኒ ምናምን እንትን ሲሆን ቢጫ ቀይ ምናምን አሉ መለያ ያላቸው። ያንን ቦኖ ይሰጠዋል። ያንን ቦኖ ይዞ ሄዶ ለአስተናጋጁ ይሰጠዋል። ለአስተናጋጁ ሲሰጠው አስተናጋጁ ያንን ተቀብሎ ብስኩትና ወተት ለምሳሌ ያመጣለታል። ይህ ማለት ምንድነው? አሁን በዚህ ቦኖ ብስኩትና ወተት ሸጠለት እንደማለት ነው ዛሂሩ የሚመስለው። ብሩ ዛጋ ወረቀት ብሩ ዛጋ ተቀምጦ እዚህ ጋር ቦኖውን ይዞ ሰውየው በቦኖ ያን በቦኖ ባይኖረው አያቀርብለትም ብስኩትና ሻይ ሰጠው። ሰፊ አድርገን ስንቆጥረው ወርቅና ብር ዛጋ ተቀምጦ ይሄን ወረቀት እናንተ ተሸከሙና ዙሩ ተብሎ እሱን ካሳያችሁ ዋጋ ያለውን ነገር በሱ መግዛት ትችላላችሁ ተብሎ እንደሚንቀሳቀስ ነገር ነው የሆነው። አልሙሂም ይህንን ስርዓቱን በትክክል ለዑለማዎቹ ማስረዳትና ለቅርብ ዑለማዎች እንዲህ ነገር ነው የሚሆነው ብለው በጣም ብሩህ አእምሮ ያላቸው መሻይኾች ትልቅ መሻይኾች አሉ። ያን ሲስተሙን ካስረዳናቸው አሁን እየተካሄደ ያለው እንዲህ ነው፣ ሸሪዓው ጋር እንዳይጋፋ ምን እናድርግ ተብለው ከተነገራቸው አቅጣጫ ይሰጣሉ። በዚህ መልኩ ሰው እየመረጠ ይሄዳል ማለት ነው።
ተከታዩን ጥያቄ እናገኛለን። በ0974 መጨረሻው 34 ሰላም አለይኩም እንዴት ናችሁ? ጥያቄ አለኝ ይላል። ምንድነው ብዙ ሰዎች ስለ ሺዓ ብዙ ሱሐቦችንና እናታችን አይሻን ሳይቀር ይራገማሉ። ከዚያም በላይ ሶላታቸውና ቁርአናቸው ይለያያል ይላሉ። ስለዚህ ሺዓዎች ካፊር ናቸው ይላሉ። በዚህ ጉዳይ ላይ ዶክተር የተለያዩ ሀገሮችን እንደ ማየቱና እዛ አንዳንድ ቦታዎች አንዳንድ ሀገሮች ላይ እንደመቆየቱ ይሄ ነገር እውነታውን ቢያብራሩልኝ። እንደውም እኔ በአንድ ቪዲዮ እንዲያየሁት ከሆነ አንድ ትልቅ የሚባል የሺዓ መሪ በቅንፍ ውስጥ ሐሰን ነስረላህ ብሎታል። የኢራንን መሪዎች አቋም ሲገልጽ ሱሐቦችንና እናታችን አይሻን እንወዳቸዋለን ረዲየላሁ ዐንሁም ብሎ ተናገረ። ስለዚህ እነሱን አላህ ይማራቸው ማለት ይቻላል ነው? እንዴት ነው? እስኪ በዚህ ጉዳይ ላይ ማብራሪያ ቢሰጡኝ ይላል። መርሐባ። እንደ ሺዓ እምነት የአህሉል ሐቅ ዑለማዎች የተናገሩትን እናስቀምጣለን። ሚን አህሊል ቢድዓ ናቸው። ከአህሉ ሱና ወል ጀማዓ ያፈነገጡ ከመስመር የወጡ አንጃዎች ናቸው። ምን الفرق الشاذة الضالة ከሚባሉት ውስጥ ይመደባሉ። ረሱል ዓለይሂ ሰላቱ ወሰላም وستفترق أمتي إلى 73 فرقة كلهم في النار إلا واحدة وهي الجماعة ብለዋል። አፈንጋጭ ከሆኑ አንጃዎች መካከል አንደኞቹ ናቸው። ይሄ የእውነት የሐቅ ባለቤቶች የአህሉ ሱና ወል ጀማዓ አቋም ነው። እነሱ ራሳቸው ወደ 20 አንጃዎች ረዋፊዶች ወደ 20 አንጃ መከፋፈላቸውን ዑለማው ኢስላም አስቀምጠዋል። በጣም ብዙ ስንጥቅጥቅ ውስጥ ነው የገቡት። ከነዛ ውስጥ ኢማሚያ የሚባሉ አንጃዎች አሉ። ኢስና አሸሪያ የሚባሉ አንጃዎች አሉ። ጉላቱ ረዋፊድ ተብለው በጣም ድንበር ያለፉና እስከ ኩፍር ደረጃ የደረሱም አሉ። እዛ ደረጃ ያልደረሱ ነገር ግን ፉሳቅ የሚባሉ ብዙ ነገሮች ላይ ከአህሉ ሱና ኸልፈው አህሉ ሱናን ተጻረው የወጡ ጀማዓዎችም አንጃዎችም አሉ። ትንሽ ኸፊፍ የሆኑ ከአህሉ ሱና ጋር ቀረብ ያሉ ሺዓቱል የመን የሚባሉ እነሱም ዘይዲያ የሚባሉ አንጃዎችም አሉ። እነሱም ከሺዓ ጋር የሚመደቡ ናቸው፣ ግን ወደ አህሉ ሱና ይቀርባሉ ይላሉ። ሁሉም አንድ አይነት አቋም የለውም፣ አንድ አይነት አስተምህሮም የለውም። አንድ ቦታ ላይ የሆኑት ጎልተው ሊታዩ ይችላሉ። ወደ መጨረሻው አካባቢ በአብዛኛው በአሁን ሰዓት የሚታዩት ዘይዲያዎች አሉ፣ ሺዓቱል የመን የሚባሉ ወደዚያ የሚያዘነበሉ ብዙ አሉ። ኺላፋቸው አኸፍ ነው፣ አህሉ ሱና ጋር ቀለል ያለ ነው። ሌሎች ደግሞ ኢስና ኢማሚያ የሚባሉ ደግሞ አሉ፣ አሁንም ድረስ አሉ፣ ሌሎችም ይኖራሉ። አልሙሂም ሰሐቦችን በተድሊል በማድረግ ጉዳይ ላይ ሁሉንም ሰሐባ ضال ጠማማ ናቸው የሚል ሰው ካፊር ነው ብለዋል ዑለማዎች። እንደዛ የሚል ካለ ከነሱ ውስጥ ይሄን የሚል ካለ كما حكم عليه العلماء كفر ላይ ወደቀ ተብሎ ይወሰንበታል። አይ እዛ ደረጃ ካልደረሰና መርጦ አንዳንድ ሰሐቦችን የሚሳደብ ካለ ልክ ብዙዎቹ ላይ እንደምናየው በተግባርም እኛም አይተናል። ሉብናን ላይ በነበርንበት ጊዜ እዛ ውስጥ እዛ ሀገር ላይ ሺዓዎች አሉ። አቡበክርን ሲራገሙ እና ሲሳደቡ ሰይዱና አቡበክር ረዲየላሁ ዐንሁ ዑመርን አንዳንድ ሚዲያዎች ላይ ደግሞ ባየነው ወልዒያዙ ቢላሂ ተዓላ ወደ ኢስላም መግቢያን ሸሃዳን ይህንን ጨምረውበት እንዲህ በልያሉ ቁል ይሉታል ወአሽሀዱ አነ አባበክርን ወዑመር ወዓኢሸተ ፊናር በልያሉ ወልዒያዙ ቢላህ አቡበክር ዑመርና ዓኢሻ የእሳት ናቸው ብለህ መስክር ብለው ወልዒያዙ ቢላህ እዚህ ድረስ የደረሱ ሰዎችም አሉ። አሁን ይሄ የጀነት ነው ናቸው የሚባለውን እያወቁ የእሳት ናቸው ካሉ ተክዚቡ ነብይ ይሆናል። ነብዩን ማስተባበል ስለሚሆን አለይሂ ሰላቱ ወሰላም وهذا كفر አይ እኛ ሐዲሱን እኛ አናምንበትም፣ እንደዛ ነብዩ ማለታቸውን አላረጋገጥንም። ምክንያቱም ኢማሞች አይደለም የሚያወሩት ወይም አህሉ ቤቶች ያወሩት ሐዲስ አይደለም ብለው በራሳቸው ቃዒዳ ተጉዘው አንቀበለውም ካሉ ነብዩ ብለውታል አንቀበለውም ሳይሆን አላሉትም ብለው ነውና የሚሉት በዚህ ብቻ እናከፍራቸው። ፋሲቆች ናቸው የሚባሉት፣ የአላህ ወልይ ጠላት ናቸው የሚባሉት።
አቡበክር፣ ዑመር፣ ዓሊ፣ ዑስማን፣ ዓሊ እና ዓኢሻ እነዚህ አውሊያኡላህ ናቸው። ስለዚህ በዚህ መልኩ እንለያቸዋለን። በጥቅል እንዲህ አይነት የጥላቻ አቋም የሚያንጸባርቁ የመሳደብ የመራገም ፋሲቅ ናቸው ምንላቸው። በዚህ ብቻ ከፍረዋል አንልም። ለምን እንደ አስላቸው ስንሄድ ነብዩ ስለነሱ እንዲህ ቢሉም እኔ አስተባብለዋለሁ እያሉ አይደለም የሚሄዱት። አላሉም ነው የሚሉት እነሱ። ነብዩ ስለ አቡበክር እኮ እንዲህ ብለዋል ይባሉ ወይ ሐዲሱን ትክክል አይደለም ይሉታል። ስለ ዑመር እኮ እንዲህ ብለዋል ይባሉ ትክክል አይደለም ይሉት። ይሄ ራሳቸው የተጣመመ አካሄድ ነው። እንደዚህ ሲሄዱ አካሄዱን ያጣሙትና እዛ ላይ የመጡ ነገሮችንም በዛው ይደረመሷቸው ነው የሚሄዱት ማለት ነው። ፈሩን ከለቀቀ ሰው ብዙ ነገሮችን ይደረምሳል። ከዚያ ውጪ አንዳንድ እኔም ሰምቻለሁ እንደዚህ ሺዓ ጋር በተለይ ሺዓቱ ልብናን ላይ የልብናን ሺዓዎች ላይ ታዋቂ የሆኑ ሰዎች በቅርብም ከተገደሉት አንዱ የአህሉ ሱና ወልጀማዓን የሱኒዮችን ሱና የሚሉት እኛን የሱናዎችን ትልልቅ ስብዕናዎች ማንቋሸሽ አይቻልም፣ እንዴት እንደዚህ ይባላል ብሎ እና ዓኢሻ እና አቡበክርን ዑመርን ረዲየላሁ ዐንሁም ጀሚዓን እነዚህን መስደብ አይቻልም ብሎ የተናገረበት አቋም እንደ መዝሃባቸው ይታወቃል። እነሱ ጥላቻ አላቸው። ነገር ግን ከሚሄዱባቸው አካሄዶቻቸው መካከል ሺዓዎች ተቅያ የሚባል አካሄድ አላቸው። በጣም አደገኛ አካሄድ ነው። ተቅያ ማለት ምን ማለት ነው? የሆነ ነገር ከፈራህ አቋምህን ሳትገልጽ ደብቀህ የምታምነው ሌላ ሆኖ በላይ ላይህን ሌላ ነገር አሳይተህ ማለፍ ትችላለህ ብለው እነሱ ዲን ላይ እንዲህ ነገር ይፈቀዳል ብለው ተቅያ የሚባለውን በዋናነት ይዘውት ከሚሄዱት መመሪያቸው ውስጥ አንዱ ነውና ለመደበቅ ሊጠቀሙት ይችላሉ። በውስጥ እየጠሉ በውስጥ ጠማማ ሰው ናቸው እያሉ ኸሊፋነት አይገባቸውም፣ ዓሊ ብቻ ነው ኸሊፋነት የሚገባውም እያሉ ነገር ግን እንዴት አቡበክር ይሰደባሉ ብለው በውጪ እንደዛ ብለው ሊያወሩ ይችላሉ። እኛ ጋር እንዳይጠሉ ወይም ወደኛ ለመቅረብና ለመሳሰሉት። ስለዚህ እንዲህ አይነት አቋም ስላላቸው በዚህ ጉዳይ አይታመኑም ነው። በዚህ ጉዳይ አይታመኑም። እኛ ዛሂረን እኔ ከዚህ ሰውዬ የፊስቅ ተግባር አላየሁበትም። በጥቅል ሺዓ ነው ሲባል አይቻለሁ። ነገር ግን እንዲህ ሲል አልሰማሁትምና እኔ ከሞተ ረሂመሁላህ እላለሁ የሚል ሰው ችግር የለውም። ፋሲቅም ሲሞት እኮ ረሂመሁላህ እኮ ይባላል እኮ ችግር የለም፣ ዱዓ ይደረግለታል። ካፊር እስካልሆነ ድረስ ከኢስላም ከወጣ ነው ረሂመሁላህ ማይባለው። ስለዚህ አንዳንድ ስብዕናዎች እንደዚህ አይነት ሺዓ ጋር የታወቁ ስብዕናዎች ሲሞቱ እኛ ከነሱ በጆሮአችን ኩፍር ነገር አልሰማንባቸውምና ሲሞቱ ነተረሐሙ ዐለይሂም ቢል አንድ ሰው ችግር የለም፣ ዱዓ ነው። ራሱን ላጠፋ ሰውም ረሂመሁላህ ይባላል፣ ያ ረቢ ማረው ይባላል። ወንጀል ትልቅ ወንጀል ሰርቶ ማለት ነውና ተረሐሙ ምንም ችግር የለውም። ኢላ ኢዛ ሰሚዕና ሚንሁም ኩፍረን ሰሪሐን ግልጽ የሆነ ኩፍር ሰምተንባቸው የዓቂደቱል ቀደርያ ለምሳሌ እምነት ያለባቸው ሆኖ ካገኘናቸው ብዙዎቹ ላይ እንዲህ አይነት ነገር ይንጸባረቃል። ወይም ሌሎች ግልጽ የሆነ የኩፍር ንግግሮችን ከሰማንባቸው ግን ላ ነተረሐሙ ዐለይህ። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችን ነው። የተለያዩ ጥያቄዎች ካሏችሁ በተለምዶ ስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳችኋለን። አሁን የተወሰነ ረፍት ወስደን እንመልሳለን። ጠብቁን ኢንሻአላህ። ተመልሰናል። ተመልካቾቻችን የተከታተላችሁ የምትገኙት ጠይቁ ፕሮግራማችንን ነው። አሁንም ከኛ ጋር ሆኑ። በ0922 መጨረሻው 50 የተላከልን ጥያቄ ምን ነው የሚለው? ሰላም አለይኩም እንዴት ናችሁ? ጥያቄ ያለኝ ምንድነው? ጥያቄ የሆነ ሰው ስልክ እያወራ ሰላምታ ሲመልስ አልሐምዱሊላህ የሚለውን በቀልድ መልኩ አልሐምዱሊላህ ሲል ሰማሁት። ይሄ ነገር ከማንቋሸሽ ይቆጠርበት ይሆን ወይ? ምናልባት እሱ ማንቋሸሽን ላያስብበት ይችላል። ነገር ግን
ያው ህፃናት እንደሚሉት ምናልባት ወይ ደግሞ አረብኛውን ማያውቁ ሰዎች ፊደል ማውጣት ማይችሉ ሰዎች የሚሉትን አይነት አባባል ተቅሊድ ለማድረግ ለማስመሰል አይነት በሚል እሳቤ ብሎት ከሆነ ክልክል ነው ነው ሐራም ላይ ይጥላል። ምክንያቱም ይሄ አባባሉ ዚክር ነው። አልሐምዱሊላህ የሚለው አልሐምዱሊላህ ተምለኡ الميزان ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ዚክር ደግሞ ዒባዳ ነው። ዒባዳን ማበላሸት ደግሞ ወንጀል ነው። الاتيان بعبادة فاسدة معصية ይላሉ። ይሄ የተበላሸ አይነት የዒባዳ አደራረግን ማድረግ ወንጀል ነው። ዒባዳውን አልሰራው በቃ ሰዋባ መለጠው ብቻ አይደለም የሚባለው። ሁለተኛ ምናልባትም ይሄ ሰውዬ በራሱ በዚክሩ እያላገጠ ከሆነ ደግሞ ከባድ አደጋ ላይ የሚጥል ኢስላምንም ለአደጋ የሚጥል አይነት አካሄድ ነው ይሄ አደራረግ ነው ያደረገውና ቀልድ በእንዲህ አይነት ነገር ላይ አያስፈልግም። ያው አخف የሚሆነው ضرሩ አخف የሚሆነው ምናልባት ወይ የሆነ ሰው እንደዛ ሲል ሰምቶታል። مثلا አንዳንድ ሀገር ሰዎች ሐ ሚለውን አይችሉትም ወይ ኻን የሚሉት የሩሲያ አካባቢ ያሉት ሙሐመድ ሚለውን ማጋሜድ ሚሉ አሉ። ለምሳሌ ሐ የሚባለውን ፊደል ከነጭራሽ የላቸው ወይ መሐመድ ሚሉ ይኖራሉ ኻ የሚችሉ ሐ ግን ማይችሉ እና አልሐምዱሊላህ ቢል ይችላል። እነዛ ሚሉትን ወይ አንድ ሩሲያዊ ወይ ሆነ ቼቼኒያዊ ወይ ዩክሬናዊ እንደዛ የሩቅ ምስራቅ በዚህ አካባቢ ሀገሮች እንዲህ አይነት ለሀጅ አላቸውና ስላለመዱት ፊደሉ ማውጣት አይችሉምና እነሱ እንደሚሉት ላለው ብሎ ካለ ሐራም ላይ ይወድቃል። ኢላ በሂካያ ከሆነ እንጂ አሁን እንደተጠቀሰው አይነት ማለት ነው። እንዲህ አይነት ሰዎች እንደዚህ ይላሉ ወይም አንድ ሰው እንደዚህ አለ ብለን ለጥያቄ እንደምናነሳው ወይም ደግሞ ለምሳሌነት እንደምንጠቅሰው ይሄን አይነት ነገር ከሆነ ማዕሲያም የለበትም። የሰውን አነጋገር እየተናገረን ስለሆነ እንዲህ ነው የሚሉት እያለን ስለሆነ ከዚያ ውጪ ግን እንደነሱ ላለው ብሎ ያንን ተቅሊድ ማድረግ አይቻልም። ثم معنا ቢስ የሆነ ነገር ወይም ማዕናው ፋሲድ የሆነ ነገር ጋር ይደርሳል። ያኒ ምን ማለት ነው? አልሐምድ የሚለው ቦታ አልከምዱ ቢል ምን ማለት ነው? ማዕናው ሌላ እንደው ማዕና ቢፈለግለት በሐስ ቢደረግለት ሌላ ፋሲድ የሆነ ማዕና መኩል ይሁን ይችላል። ስለዚህ እዚህ ሁሉ ነገሮች መግባት አይቻልምና ባይሆን እናስጠነቅቀዋለን ካሁን በኋላ እንዲህ አይነት ነገር እንዳይጠቅም ማለት ነው። ሐዋን ወደ ልምሃ አልሐምዱ ይላሉ። በተለይ በእኛ አካባቢ ያሉ ማለት ኢትዮጵያ ውስጥ ያሉ አንዳንድ ቦታዎች ላይ አልሐምዱሊላህ ነው የሚሉት። አንዳንዶቹ ደግሞ አልሐምዱሊላህ እንደዚህ በቃ በዚህ ሲጋ ሌሎችም አሉ የሆነ ለየት አድርገው የሚሉት። ስለዚህ አሁን እነዚህ እየመሰላቸው ነው በቃ አሁን አልሐምዱሊላህ የሚሉት በቃ እነሱ እንደዛ ማለት የሆነ እየመሰላቸው ከሆነ እንዴት ነው የሚሆነው? ልክ ቀደም የተጠቀስነው ነው እያበላሹት ነው እነሱ ፊደልን ተምረው በትክክል ማለት አሊያም ደግሞ በአማርኛ ማለት ምስጋና ለአላህ ይገባው ማለት ያንን ካልቻሉ መቼም አልሐምዱሊላህ ሚለው ፋቲሃ ላይ ማለና የግድ መማር አለባቸው። መለማመድና ማለት የሚቻል ነገር ነው ደግሞ ያኮ እንላለን እኮ አንዳንዴ እንላለን ጉሮሯችን ለማጥራትም እንላለን እኮ ሐ ትወጣለች። ሰው ቦታው ተነግሮት መውጫው ፊደል የቱ ጋር ነው የፊደሉ መውጫ የቱ ጋር ነው ተብሎ ተነግሮት እስኪ በለው እየተባለ አው እዚህ ጋር ሲባል ያዝ ሲያደርገው ያን ራሱን ሲደጋግሙ ይስተካከለታልና ምን ብሎ ግድለሽ ሆኖ በቃ ከተስተካከለ ካልሆነ ቋንቋ አይደለም ምን እያለ ቢል ሰው አለ። እንደሌላ ወሬ አይደለም። የሆነ ሰው አረብኛ ለመናገር ሊሞካከርና ሊሰባበር ይችላል። ግን ليس قرآنا ولا حديثا كيف حالك ምናምን ለማለት ሌላ ነገር ሊል ይችላል። ልክ እንደምንሰማው በአምያ እንደምንሰማው كيف حالك ይላሉ። حالك يعني حالك መሆን የነበረበትን حالك ይላል ፈትሐ ያደርገዋል مثلا እንደዚህ አይነት ነገሮች ይሄ አምያ ነው ብለን እናልፈዋለን። ዚክር አይደለም፣ ቁርአን አይደለም፣ ሐዲስ አይደለም፣ የዒባዳ ቃላት አይደለም። የዒባዳ ቃላት ከሆነ ዚክር ከሆነ ወይ ቁርአን ከሆነ ወይ ሐዲስ ከሆነ ማበላሸቱ አይቻልም፣ ክልክል ነው።
ካበላሸው ወንጀል ላይ ጥሏል ማለት ነው። مرحبا በ0703 መጨረሻው 32 የመጣልን ጥያቄ ምንድነው የሚለው ቁርአንን በቃሉ ሐፍዞ የጠፋበት ሰው ቅጣት አለበት ወይ ካለበት ከምንድነው ማስረጃችን ይላል። አጭሩ መልስ ወንጀል የለበትም ነው የሚባለው። ቁርአንን ሐፍዞ መርሳት ወንጀል አይደለም። አንዳንድ ሐዲሶች ላይ ማዕናው በሌላ መልኩ የሚተረጎም ወይም ሐዲሱን ራሱን غير صحيح በተባለበት መልኩ ትክክለኛ ሐዲስ አይደለም በሚባልበት መልኩ ይመጡ አሉ። ከወንጀል ውስጥ አየሁኝ ከኡመቶች ወንጀል ውስጥ ቁርአንን ይዞት እንደተወው በማዕና እንደረሳው ለፍዙ መርሳት ሚልን ቃል የያዘ ማዕናው ግን በሌላ የሚተረጎም አይነት ሐዲስ አለ። እንደዚህ ወንጀል አላየሁም የሚል ይሄንን ዑለማ صحيح አይደለም ሐዲስ ይላሉ። ለምን ቁርአንን መርሳት ወንጀል ተብሎ አይወሰድም። አስለን ሰውየው ሆን ብሎ እኮ አይረሳውም እኮ ሆን ብሎ አይረሳውም። ሁለተኛ ወይ صحيح አይደለም ተብሎ ይከላል لو صح ተብሎ ወይ ደግሞ من صححه يحمله على معنى ترك العمل بالقرآن ቁርአንን አውቆ ቁርአን እንደዚህ ያዛል የተባለ በተቃራኒ መስራት ከዚህ ነገር ይከለክላል የተባለ በተቃራኒው ማድረግ ቁርአን ከሚለው ተቃራኒ መስራት ወይም በቁርአን አለ መስራት ነው ወንጀል እንጂ ቃሉን ሸምድዶ መርሳት ወንጀል አይደለም። ነገር ግን ሙዓሃዳ ማድረግ ደግሞ ቃሉን እንዳይጠፋው ደግሞ መጠባበቅና ተዓሁድ ማድረግ ይሄ ነብዩ አለይሂ ሰላቱ ወሰለም ያዘዙት ነው። فإنه أشد تفلتا ብለው በጣም ቶሎ ሊያመልጥ የሚችል ነገር ነው። አላህ ወለቀድ የሰርና القرآن للذكر فهل من مدكر ብሎ እንደገና ነብዩ አለይሂ ሰላቱ ወሰለም መያዙ እንደቀለለው ደግሞ ቶሎ ሊረሳም ይችላልና ተዓሃዱ ይህንን ቁርአን ተጠባበቁት ከሐፈዛችሁ ሙራጃዓ ማድረግ ያዙት ጥቅም ስላለው ነው። መሐፈዙ ራሱ ደረጃ የሚያስገኝ ነገር ስለሆነ ይህ ማለት ቃሉን መርሳቱ አያውን መዘንጋቱ ወይ ደግሞ የሆነች አያ ከሱ ልቦና መጥፋቷ ወንጀል ነው ማለት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰሐቢይን ቁርአን ሲቀራ ሰሙትና ذكرني آية كذا وكذا كنت أنسيتها ብለዋል። يعني ዘንግቻት የነበረች አያን አስታወሰኝ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ سنقرئك فلا تنسى إلا ما شاء الله ብሎ አላህ ነብዩ ሰለላሁ ዐለይሂ ወሰለም አላህ የሻው ሊረሱ እንደሚችሉ አላህ ቁርአን ላይ ራሱ ነግሮናል። ይሄ በሰሪሑል ቁርአን የተነገረ ነገር ስለሆነ قد ينسى النبي صلى الله عليه وسلم لكن بعد التبليغ عند مهم هنا ነገር መተኮር ያለበት ሳያደርሱ አይረሱም ነብዩ ሰለላሁ ዐለይሂ ወሰለም የረሱት አለ እንዳይባል ለአንዳንድ ሰዎች ሸክ መግቢያም እንዳይሆን ይሄን ነገር እኮ መገደቢያ አያ ምናልባት ይኖር ነበር ወይም ይሄንን በዚህ መልኩ ነው የሚሆነው በዚህ ሳይሆን ብለው የሚያብራሩበት ኢላ አያ ነበር ረስተውት ቢሆንስ ምናምን የሚላን ሸክ እንዳይገባ لا ينسى رسول الله صلى الله عليه وسلم القرآن أو آية من القرآن أو آيات من القرآن قبل التبليغ يعني كما درست شوفيت بفسو ما يرسو كادرسوا بهالا الصحابة وش كيازوا بهالا كتبت الوحي كتبت بهالا بشر ناتشونا قد ينسى እና ይሄንንም በተግባር ነብዩ ራሳቸው ያሉት ነገር ነው ሰለላሁ ዐለይሂ ወሰለም። እንዲህ አይነቱ ነገር እንዳንዳንድ ሰዎች አባባል ሚን ከባኢር ዝኑብ አድርገው የቆጠሩት ሰዎች አሉ። ይሄ በጣም ሸኒዕ የሆነ ገለጥ ነው። እንዲህ አይነቱን ነገር እንዴት ነብዩ ወደቁበት ይባላል ዐለይሂ ሰላቱ ወሰለም። እሳቸው ከባኢር ዝኑብ ላይ የማይወድቁ ናቸው። ስለዚህ ከረሱል ዐለይሂ ሰላቱ ወሰለም የተገኘ ነገር ከሆነ እሳቸው ላይ የተከሰተ ነገር ከሆነ እንዴት ከቢራ ወይም ደግሞ ከባድ ወንጀል ተብሎ ይቆጠራል? ነብያቶች ከባድ ወንጀል ላይ አይወድቁ። ስለዚህ እንደ ወንጀል እንኳን አይቆጠርም። ነገር ግን አደራ ብለዋል። ሙዓሃዳ ማድረግ መጠባበቅ የሐፈዙ ሰዎች እንዲሐፈዙ ያደርጋል። ሁለተኛ ዑለማዎች ይህንን በወንጀልነት መቁጠር ይላሉ።
ሐዲሱን በተሳሳተ መልኩ ተረድቶ ወይም ማለም የሱሐ ሚነል ሐዲስ መርዱድ የሆነው ሐዲስን ተመላሽ የሚሰራበት አድርጎ በቀጥታ መያዝ ሰዎች ቁርአንን እንዳይሸመድዱ ስጋት ይጥልባቸዋል ይላሉ። ቁርአንን ለመሐፈዝ ፍርሃት ይጥላል። ለምን እንዴ በኋላ ደግሞ ሐፍዤ በረሳስ እያሉ ከመሐፈዝ እንዲያፈገፍጉ ያደርጋቸዋል። መሐፈዝ ጥሩ ነገር ነው፣ መርሳት ግን ወንጀል ነው የተባለ ሰው እኮ ምን አስገባኝ እዚህ ውስጥ ዳሬን ይዤ በቀመጥ አይሻለኝም እንዴ ሚል ነው። እንዲህ አይነት እሳቤ ውስጥ ይገባል ሰው። ስለዚህ ወደዚህ ነገርም የሚወስድ አይነት አካሄድ ነውና ስህተት ነው ይላሉ ዑለማው ኢስላም ወሐቂቆቹ ይህንን ብለዋል። አንዳንድ ሐዲሶች ላይ የሚገኙት ተአዊል ያላቸው ወይ ደግሞ ሐዲሱን ሷሂህ አይደለም ተብሎ መርዱድ የሚደረግ እንጂ የሚያዝ አይደለም። مرحبا በ0921 መጨረሻው 69 ሰላም አለይኩም ልጅ መውለድ አልቻልኩም ነበርና የአላህ ልጅ ከሰጠኸኝ ከእርግዝና ወር አንድ ወር እስከ 9 ወር ድረስ ቁርአን እቀራለሁ ብዬ ተነዘርኩኝ። ከዚያ አልহামዱሊላህ አላህም ሰጠኝ። ግን እርግዝናው ከባድ ስለነበር ከመጀመሪያው ወር እስከ 4ኛው ወር በጣም ያመመኝ ስለነበር ያንን ጊዜ አልቀራሁትም። አሁን 5ኛ ወሬ ሆኖኛልና ምን ማድረግ ነው ያለብኝ ትላለች። ያው ቁርአን ቀራለሁ ብሎ ነዝር ያደረገ ሰው ያ ነገር ሲሞላለት ስለቱ ሲሞላለት ያን ነገር ማድረግ ግዴታ አለበት፣ መቅራት ግዴታ አለበት። እሷ ይህን ያክል ብላ ካልገደበች ተሕዲድ ካላደረገች 1 ጁዝ ቀራለሁ 2 ጁዝ ቀራለሁ 3 ጁዝ ቀራለሁ ብላ እንደዚህ ይህን ያክል ነው በየቀኑ መቀራው ብላ እስካልወሰነች ድረስ ቁርአን ቀራለሁ ብቻ የሚል ከሆነ ማ يصدق عليه قراءة القرآن ቁርአን መቅራት የሚለው ነገር ስም ይሄ ቃል የሚይዘውን አይነት ተግባር መተግበር ይበቃታል። አንድ ግማሽ ገጽም ብትቀራ ከቁርአን ቀርታለች። አንዲትም ሱራ አጠር ያለች ከአጫጭር ሱራዎች አንዱን ብትቀራ ቀርታለች ይባላል። የፈለገ ህመም ቢኖር ትሰግዳለች መቼም እና ሶላት ላይ ፋቲሃ ትቀራለች፣ ሶላት ላይ አጫጭር ሱራ ልትቀራም ትችላለች። ስለዚህ ይቻላል ማለት ነው። አሁን ሶላት ራሱን በቻለ መልኩ ነው። እሷ ከሶላት ውጪ ያለን ነገር አስባ ነውና መተለው ቁርአን መቅራት የሚባለው ነገር ተነዘራ ከሆነ ሶላቱ ራሱን ችሎ ሄድና ይሄኛውን አጭር ሱራ ቁል ሁወ አላሁ አሐድ እንኳን በተቀራ ኢና አዕጠይናከ አልከውሰር አቅሰሩ አያ ፊል ቁርአን አቅሰሩ ሱራ ፊል ቁርአን አጭሩ ሱራ ኢና አዕጠይናከ አልከውሰር ፈሰሊ ሊረቢከ ወንሐር ኢነ ሻኒአከ ሁወል አብተር ይሄንን ከቀራች ቀርታለች ይባላል። ስለዚህ እስካሁን ይሄንንም ካላረገች ማድረግ እየቻለች ነው እና ያላደረገችው ነዝሯን አልሞላችም፣ ወንጀል ላይ ወድቃለች። ያኒ ህመም ቢኖረው እስከዚህ ድረስ 24 ሰዓት ያለ አፍታ የሚያመም ነው ተብሎ ወይ ደግሞ ኮማ ላይ የሚያስገባ ህመም ነው ተብሎ አይወሰድም እንጂ ራሷን ስለምታቅ ማለት ነው። እርግዝና ላይ ለመጀመሪያ ጊዜ የምታረግዝ ሴት እንዲህ አይነት ነገር ሊያጋጥማት ይችላል እና ከሰውም ደግሞ ይለያያል። የህመም ነገርም ከሰው ይለይ ይችላልና ካሁን በኋላ ያለውን እንምከራት። ከዚህ በፊት ያለውን ተቅሲር አድርጋ አሳልፋ ከሆነ አልቻለችም ተብላ የምትታለፍበት አይነት ሐል አይደለም። እየቻለችው ያሳለፈችው ነገር አለ ተብሏልና ከዚህ በኋላ ያለው ግን በትንሹም ቢሆን ትቅራ። በውስጧ ደግሞ ምናልባት ጥያቄው ላይ ያልተጠየቀ ነዝሩን ስታደርግ 1 ጁዝ ቁርአን ቀራለሁ ወይ 2 ጁዝ ቁርአን ወይ በይነል መግሪብ ወል ዒሻ ቀራለሁ ወይ بعد العشاء ይሄን ያክል ጊዜ ቀራለሁ ለ1 ሰዓት ያክል ቀራለሁ የመሳሰሉት ከሆነ ያንን ባለመቻል እሷ ቃል የገባችው ነገር ወይም ደግሞ ነዝር የተሳለችው ነገር ባለመቻል የተወችው ከሆነ ወንጀል የለባትም፣ አቅሙ ስላልነበራት ማለት ነው። እየቻለች ማድረግ የምትችለውን ግን ነዝሩ የሚጠቀልለውን ነገር ሳታደርገው ከተወችው ግን ወንጀል አለባት፣ ተውበት ማድረግ አለባት። ከዚህ በኋላ ላሉት ቀናቶች ወራቶች አጠር ያሉ ነገሮችንም እየቀራች 1 ገጽ ብትቀራ ግማሽ ገጽ ብትቀራ የቻለችውን ከዚያም በላይ የምትችል ከሆነ ከዚያም በላይ
ያው ما يسمى قراءة القرآن قرآن ቀርታለች የሚባል ያክል ነገር ማድረግ ግን አለባት። መርሐባ ወደ ተከታይና የመጨረሻው ጥያቄ ለዛሬ ሰላም አለይኩም እንዴት ናችሁ? ጥያቄ ነበረኝ። የሞባይል አዛን ወይም ሞባይላችን ወቅት ሲደርስ አዛን ያሰማልና ያንን አዛን መጀወብ ተከትሎ ማለት አጅሩን ያስገኛል ወይ ይላል። ይሄ ሞባይል ላይ የሚኖረው አፖች ላይ ወይም ደግሞ ሪከርድ ተደርጎ ድምጽ የተቀዱ ድምጾች ዲጂታል በሆነ መልኩ የሚሰማ እንጂ ሙአዚን በቀጥታ የሚያደርገው አዛን አይደለም። ለዚያ ጀዋብ አይሰጥም። ስለዚህ ይሄ በካሴት አድርገው አንዳንድ ሀገሮች ላይ የሚያስተዋል ነው አለ حتى በጣም ከገፍላ የተነሳ ነው ብለን የምንቆጥረው ማለት ለአዛን መሽቀዳደም ሲገባ አንዳንድ ቦታዎች ላይ የሶላት ወቅት ሲደርስ መስጂድ ላይ ሲዲ የሚያደርጉ ሰዎች አሉ። ሸሪጥ የአዛን ሸሪጥ ያደርጉና ያ ሸሪጡ አዛን ይሰማል በማይክሮፎን ይደረግና ውጪ ሰዎች ይሰማሉ። እና አንዳንድ ቦታዎች ላይ አንድ አይነት ያኒ ምንም አይነት ልዩነት የሌለው አንድ አይነት አዛኖች ይሰሙ ነበር። እና ከሺዓዎችም መሳጅዶችን ሰማ ነበር በፊት በይሩት ላይ ሉብናን ላይ እንዲህ ነገር ይሰማል። ያ ሸሪጥ እንደሆነ በትክክል ያስታውቃል። በቃ ራሱ ነው የሚሆነው ራሱ አንዳንድ ቦታ በሐቂቃም ያየነው ስለሆነ በተግባርም ያየነው ስለሆነና እንዲህ አይነቱ ላ ይውጃብ። ሁለተኛ አዛን ተደርጓል ተብሎ ደግሞ ኪፋያውን ደግሞ አያስገኝም። ደግሞ የአዛንንም አጅርም ደግሞ አያስገኝም። ሱናውን ደግሞ አያስገኝም። ለምን ሰው አይደለም ያደረገው። ነብዩ ሰለላሁ ዐለይሂ ወሰለም ሶላት ወቅት ሲገባ ሱሐቦችን በአንድ ላይ ሊሸኟቸው የነበሩትን ወጣቶች እሳቸው ታዳጊዎች እሳቸው ገና ቆይተው የሄዱትን የሶላት ወቅት ሲገባ አንዳችሁ አዛን አድርጉ፣ ሌላኛችሁ ደግሞ ኢማም ሆኖ ያሰግድ ብለው ወስያ አድርገው አዛን አድርገው ኢቃማ አድርገው እንዲሰግዱ አደራ ብለዋቸው ልከዋቸዋል። ስለዚህ ይሄ ሰው የታዘዘበት ነገር ነው እንጂ ማሽን የታዘዘበት ነገር አይደለም። ትእዛዙ ይመጣው በመንዱብነትም ቢሆን ወደኛ ነው። እንዲያውም ሺዓሩል ኢስላም ይፋ መደረጉ ግድ ነው የሚሉ ዑለማዎች በፈርድ ኪፋኢ የሚያስቀምጡት አለ። አዛን ሁሉም ሰው ማያደርግ ከሆነ ሁሉም አዛንን ቢተው ሺዓሩል ኢስላምን እንደመደበቅ ስለሚቆጠር ይጠየቃሉ የሚሉ ዑለማዎችም አሉ። እንደዚህ ዒድን ይመተው በጀማዓ አለመስገድ ሁሉም ተበትኖ በየቤቱ መግባቱንም እንደዚያው ሁሉም ከተወው ሺዓሩል ኢስላምን ማሳየትን ይፋ ማድረግን ትተዋልና ወንጀለኛ ይሆናሉ ያሉ ዑለማዎችም አሉ። ስለዚህ በእነሱም ቢሆን አያድንም ይሄ ሸሪጥን መክተት ወይም ደግሞ የሳሰለውን ነገር ማድረግና በሞባይላችን የሚጮኸው ነው የሶላት ወቅት መግባቱን በተቀመጠለት ዲጂታል ሲስተም መሰረት ሰዓቷ ስትደርስ ያንን ያስታውሰናል። እኛ ለሶላት እንድንዘጋጅ ያደርገናል ብለን እንጂ አዛንን ይተካል ብለን አይደለም። ትክክለኛ የአዛን ጥሪ ነው ብለን ከሱ ጋር የሚያያዙ ሸርዕ ላይ ሱና የሆኑ ነገሮች አንከሪራ ወራአሁ ሲል አብሮ ኋላ ማለት ሲጨርስ ሶላዋት ማውረድና ከዛ በኋላ ወሲላን መለመን የሚባለው ከዚህኛው ጋር አይያያዝም። የሚያያዘው በቀጥታ በሸخص አዛን ቢል ሰው ጋር ነው። ያኒ ከዚሁ ጋር እንደዚሁ ተያይዞ ያኒ አዛን ብቻ ሳይሆን ሌሎችም ነገሮች እንደዚሁ ሰውየው ሲያደርገው ሱና የሚሆኑ ሰው ካልሆነ ግን አላ ሲሆን መሳሪያ ሲሆን ሪከርድ ሲሆን ሱና ማይሆኑ ነገሮች አሉ። ለምሳሌ ነብዩ አለይሂ ሰላቱ ወሰለም ስም ሲጠራ ሰለላሁ ዐለይሂ ወሰለም የሚባለው ሰውየው በቀጥታ ሲናገር ስንሰማው ይላሉ። ሙሰጀል ሆኖ ከሙሰጀሉ ሲባል ሳይሆን ናም በቀጥታ ላይቭ ሆኖ ያለ ካለ ቀጥታ ያሰማል ነው። ያን ማሰሚያ መሳሪያ ማስተላለፊያ መሳሪያ አድርገን የምንቆጥረው ልክ ውጪ ስፒከሮች ቢኖሩና እኛ ውጪ ሆነን ውስጥ ያለውን የመስጂድ ዳዕዋ እየተከታተልን ብንሆን በማይክሮፎኑ ድምጹ ከደረሰ
የእሳቸውን ስም ሲጠራ ሰለላሁ ዐለይሂ ወሰለም እንላለን። እኛ የሰማነው عن طريق الميكروفون ቢሆንም ግን ሰውየው ቀጥታ እየተናገረ እንደሆነ እናውቃለን። ተቀድቶ ሪከርድ ተደርጎ የቆየ ነገር ግን አሁን እንክ ነብዩን በስማቸው እዚህ ጋር እየጠራቸው እንዳለ ሰው ተደርጎ አይቆጠርም። ምንም እንኳን በየትኛውም ሰዓት ሰለዋት ብናወርድ አጅር ቢኖርንም ማለት ነው። እና እንዲህ አይነት ነገሮች ከሪከርድ ሲሆኑ ወይ ደግሞ በመሳሪያዎች የተቀዱ ነገሮች ሲሆኑ ይለያሉ። ሁክማቸው ከዛ ከዋናው ከመንሰማው ይለያል ማለት ነው። እንግዲህ እነዚህ አሁን አንዳንዴ ሶሊ ዐላ ረሱልላህ የሚሉ የሚያስታውሱ ነገሮች ካሉ ለማስታወስ ብቻ መመለሱ ግዴታ ሆኖ ሳይሆን ሶላዋት ማለትን እንዲያስታውሰኝ ብቻ ብሎ ያንን ቢያስተካክልና ቢሰራው ችግር የለውም እንደ እንትን ማለት ነው የምንወስደው። ይሄ አስታዋሽ ነገር ነው። እኛን ሶላዋት እንድናደርግ እያስታወሰን ነው። ያ ለፍዙ እኛ ወደ ሶላዋት እንድንመጣ በሶላዋት አድርገን አጅር እንድናገኝ ማስታወሻ ነገር አድርገን ለራሳችን የያዝነው ነው። ልክ እንደ ሱብሃ ኒዕመል ሙዘኪሩ ሱብሃ የሚል ሐዲስ አለ። ሱብሃ ጥሩ አስታዋሽ ነው። ሱብሃውን ስታየው ወይም እጅ ላይ ካለ ወደ መዘከሩ ትገባለህ። ያ ነገር አስታውሰ አገዘ። ከስልክህ ላይም ሶሊ ዐላ ረሱሊላህ ሚላውን ስትሰማው اللهم صل على سيدنا محمد ብለህ ሶላዋት እንድታደርግ ያነቃሃል፣ ያስታውሳል። ወይም استغفار የሚያደርግ مثلا استغفر الله የሚል ካገኘህ ካረክ አንተን ወደ استغفار እንድትሳብ ያደርጋል። ለሱ ጀዋብ ሳይሆን انما አንተ አስታዋሽ አድርገህ የያዝከው ነገር ያያቸው ነገሮች ሱብሃንአላህ እንድትል እንደሚያስታውሱ የአላህ ፍጥረታትን አይታ ሱብሃንአላህ እንደምትለው ይሄም እንዳስታዋሽ ይቆጠራል። ችግር የለውም። መርሐባ ዶክተር፣ እንግዲህ ለከሰዓት አንፃር ያሉን ዛሬ እነዚህ ናቸው። ኢንሻአላህ በቀጣይ ሌሎች ጥያቄዎችን እናቀርባለን። መስጣችሁ ነው። ባረከላሁ። የተከበራችሁና የተወዳጅ ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነው። የተለያዩ ጥያቄዎች ካሏችሁ በተለመዱ ስልክ አድራሻዎቻችን በኩል ላኩልን። ጁምዓ ምሽት ሁሉም 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት ወደ እናንተ የሚተላለፍ ነው። ይሄ ፕሮግራማችን በሱና ቴሌቪዥን ብቻ ነው የሚተላለፈው። አብራችሁን ስለነበራችሁ ስለተከታተላችሁ እጅግ አድርገን እናመሰግናለን። ሸሪዓዊ ምላሽ በመስጠት ዶክተር ሼክ አቡበከር ሱሌማን እኛ ደግሞ ከሌሎች የስቱዲዮ ባለሙያዎች ጋር በመሆን በጋራ በመሆን ይሄ ፕሮግራም ለእናንተ እንዲደርስ አድርገናል። አብራችሁን ስለነበራችሁ በድጋሚ እጅግ አድርገን አመሰግነን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።